ሰላም እንዴት ናችሁ? ደህና ናችሁ? ኧረ እኔ ሊያገባሁ ድረሱ ጎበዝ። እንዲሁ እንዴት ያለ አጋጣሚ ያጋጠመኝ! ያ አላህ ሱብሃንአላህ ሱብሃንአላህ። ምን አይነት አፈጣጠር ፈጣን! ምን አይነት ይፈላባቸው! አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድን የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። ቪዲዮውን ስትጀምሩት ላይክ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ እና እንግዲህ ዛሬም ድጋሚ ጭራሽ ነገሩ ሆኗል ትላላችሁ። ነገሩ ላይ ደርሷል እና እማኑኝ ኤንዲ ይህን አያደርግም በፍጹም። ሊጀርባቸው ነው እያደረገ ያለው። ፕራንክ ነው ማኑኝ፣ ፕራንክ ነው። ምክንያቱም እኔ ባለፈው ራሱ እንደዛ ብር ተቀብሎ ሄሉን ለማስማማት ምናምን በተባለው ቪዲዮ ነግሬያችኋለሁኝ። ልክ በኤሪክ አማሃኙ እንጂ ስላላወቀ ነው ተብሎ ዙሮ ኤሪክ ኤንዲ አላደረገም። አሁንም ወይ ደግሞ የሆነ መረጃ እንዳለው ይኖረዋል ወይም ደግሞ እነሱን ለመለየት በፍጹም አያስብም። ለምንድን ነው እነሱ እንዲለያዩ ቢፈልግ ድሮ አያመጣም ነበር ወይ? ሄሉን የሚወዳት ሰው ቢሆን ስለሚወዳት የሆነ ነገር ትላላችሁ። እንዲህ ደግሞ ከሄሉ ጋር ምንም አይነት ነገር የላቸውም። ያኔ ኖርማል እንደ ወንድሟ ነው። ስለዚህ እማኑ ሊፈትናቸው ነው። ሄሉሻ ደግሞ ስትናደድ እንግዲህ አይታችኋል። በጣም ነው ከምንም በላይ ነው ኦቨር የምትሆነው። ፊቷ ራሱ ይቀያየራል ምናምን፣ በጣም ትናደዳለ። እንደ እብድ ሁሉ ነው የሚያረጋት ስትናደድ። አይታችኋል ከሆነ በጥፊያ ከመታችሁ በኋላ ኤንዲ እያናገራል በጣም እየተወራጨች ነበር እና ተናዳለች። ከልቧ ነው። የእሱ አሁንም የምታውቀው ታሪክ አይኖርም። ግን ደግሞ እማኑኝ ኤንዲ እነሱን ለማለየት አንድም ነገር አያደርግም። ግን እንደው እኛም በረው መጣኑ ሀራም እየገባን ነው በማናውቀው ነገር መፍረድ ማለት ነው። እና ሲቀጥል እንደነገርኳችሁ ጆሲም መጀመሪያ አካባቢ አሁን ጆሲ አይፈልግም ነበር የእነሱን አብሮነት። ነገር ግን ኤሪክን ካየው በኋላ መልካም እንደሆነ ሲረዳ ለሷ የእውነተኛ ፍቅር እየከፈለ የሆነ ስላየው አሁን ላይ በቃ ጆሲ ከኤሪክ ጎን ነው። እንደውም በቃ ፍቅሩ እንድትቀበለው ይኸው ሰጣችሁ እኮ አበባውን ራሱ ሲሰጣት ተቀበዩ ነው ያላትና መጀመሪያም እንደዛ እያለ ሲመሰክርለት ነበርና አንዳንድ ጊዜ ሰውን ለማወቅ ብዙ አመት መኖር አይጠበቅብንም። እና ኤሪክ በጣም ምስኪን ነው። ስለዚህ አሁንም ቢሆን እሱ ህይወት እያለው ኢትዮጵያ ድረስ ለእሷ ብሎ ይህን ሁሉ መስዋዕት ከፍሎ በዛ ላይ ደግሞ ፍቅር አንድ ነው ታውቃላችሁ። ፍቅር አንድ ነው። የሚያፈቅራት ሰው ካለችው ይህን ሊያረግ አይችልም። ምናልባት ከአሁን በፊት እንግዲህ ህይወት ኑሮት ከሆነ ወይ የተፋታው ነገር ካለ አላሁ አለም። እሱንም ደግሞ የሰው ላይ በህይወት ሲኖር ጓደኛም ሆነ ኖርማል ጓደኛ ሀራም ቢሆንም ግን ከአሁን በፊት ንክኪ ካለው ሊናገር ይገባል። ያው መጠየቅም አለባቸው በዚህ ደረጃ። በዛ ላይ ደግሞ ሄሉ እስካሁን ስለሱ ህይወት ወዴት ነው እንዴት ነው የሚል ጥያቄ አልጠየቀችው። ለምንድን ነው እስካሁን ሄሉ እሱን በፍቅር ሳይሆን እያየችው ያለችው በመከባበር እንደ ሰውኛ ክብራው ኖርማል ጓደኝነት ነው አይደለ? ስለዚህ ፍቅሩን አልተቀበለችም። ፍቅሩን ልትቀበል ስትል ደግሞ የራሷ ሪል የሆኑ ጥያቄዎችን አውጥታችሁ ትጠይቃላችሁ። እና ማንኛችንም ብንሆን አንድ ሰው ገና ከጎናችን ስለሆነ ብቻ ስለሱ ህይወት ታሪክ እንጠይቃል ማለት አይደለም። ምናልባት እኛ የምንፈልገው አይነት ውሳኔ ስንደርስ ስለዛ ሰው አንዳንድ ነገሮች ትጠይቃላችሁ። ከዛ ባለፈ ግን እናንተ ያን ሰው ለህይወታችሁ አስፈላጊ ነው ወይም ደግሞ እሱ ጋር ሆናለሁ ብላችሁ ወይ ፍቅር እስካልያዛችሁ ድረስ ስለሱ እያንዳንዱ ማንነት የት ወጣ የት ገባ ወይም ደግሞ ምንድን ነው ወዴት ነው ብላችሁ አትጠይቁትም። ኖርማሊ ነው በቃ ትኖራላችሁ። ግን ወደፊት አብሮኝ ይሆናል ብለን ስናስብ የሰው ልጅ ስለ እያንዳንዱ ነገር ስላሳለፈውም ታሪክ ሆነ አሁን ላይ ስላለበት ሁኔታ እንዲሁም ደግሞ ወደፊትም ደግሞ የምትፈልጉትን ጥያቄዎች ጠይቃችሁ ያን ነገር እንዳያደርግ ወይም ደግሞ እናንተ የምጠሉትን የምትወዱትን ነገር የሱ የሚወደውን የሚጠላውን ነገር ትነጋገራላችሁ። ካላስከዛ በቃ በሂደት ደግሞ እያያችሁት የሰው ልጅ የሚጠላና የሚወደውን እያስተዋላችሁ ትሄዳላችሁ። እና ሄሉም እንግዲህ ከአሁን በፊት ፍቅረኛ አለ ወይ ሚስት አለ ወይ ብላ ስትጠይቀው አልሰማንም አላየንም። ስለዚህ ያለፈ ታሪክም ቢኖረው እንኳ ካልጠየቁት ስለማይናገር ያለፈ ታሪኩን አይሳይተው ወይ ደግሞ እንዲያለውም ኤሪክ እንዳለው እሱን የሚጠላው ሰውና አብሮነታቸውን የማይፈልግ ሰው
የሆነ ቪዲዮ እንግዲህ ምናልባት እንግዲህ ሰው ናችሁ አይደል? ከሰው ጋር ሆናችሁ ፎቶ ልትነሱ ትችላላችሁ፣ ወይ ደግሞ ቤተሰቡም ሊሆኑ ይችላሉ። የስራ ባልደረባውም ጋር ፎቶ አይተው ከሆነ ምናልባት እንግዲህ እንዲህ ያለ አንድ ማስረጃ እንደዛ ስለማይል ማለት ነው ወይ ፕራንክ ነው ወይ ደግሞ የሆነ ማስረጃ አለው። ግን ያ ማስረጃ የኤሪክ ፍቅረኛ እንደማትሆን ወይም ደግሞ ሚስቱ እንደማትሆን በእርግጠኝነት እሱ አፉ ላይ ያስታውቃል። ቢኖረው አይዋሽም ነበረ፣ ይነግራት ነበር። ወይ ደግሞ አግብቼ ፈትቻለሁ ይላል፣ ወይ ደግሞ እሷ ስላልተመቸች ነው። ብቻ ብዙ ነገር ሌላ ትችላል። ዙሮ ይሄን የሚሉትን ወንዶች እንግዲህ ራሳቸው ያውቃሉ። እና ስለዚህ አሁን ላይ ሁሉንም አልፈርድባትም። ልክ ናት። ባለፈውም ጆሲ እንደዛ ሲል አየች ኤሪክን በትንሿን ቢሆን ስትረዳው ጥሩ ሰው እንደሆነ ሲገባል ጆሲን ካላስካሁን በኋላ እኔ በህይወቴ ይጥቀመኝ የሚጉዳኝም ራሴን የመወሰን የምችለው እንዳትገባለችው ካላስ አቆመሳ እና እንዲ ደግሞ አሁን ላይ ካላስ ያለውን ነገር ፍቅረኛ ያለውን ብለህ መረጃ ካለው መረጃህን አሳይተህም ደግሞ የማይታመንልህ ከሆነ ካላስ ከህይወታቸው ውጣ። ዙሯን ታገናኝተሃል። ከዛ ባለፈ ያለው እነሱ እርስ በርሳቸው ማንም ሰው ወደ ህይወት ሲመጣ በቃ መጠየቅ ያለብን እንጠይቃል፣ መሆን ያለብን እንሆናለን። ሲቀጥል ደግሞ አንተ የእውነትም ፍቅረኛ አለው ብለህ ለሄሉ አስበህም ከሆነ እንደዚህ እሱ የሚሰጠውን አበባ እየመጣህ እየመነጨክ እየጣልክ የሰው ደስታ በመረበሽ ሳይሆን ቀስ አድርገህ አግኝተህ ማስረጃውን አሳይተህ በስነ ስርዓት ማለት ነው፣ በተረጋጋ መልኩ እንጂ ሄሉ በጥፊ የመታች ልክ ባይሆንም ግን ደግሞ አንተ ራሱ ልክ አልሰራህም። ለምንድን ነው እነዚህ ሰዎች እንዳለውም ጆሲ አፍቅረውም ሊሆን ይችላል፣ ለሱ ቦታ ኑሯትም ሊሆን ይችላል። ስለዚህ መጥታ ይህ እንግዲህ አበባውን በብር ነው የተገዛው። እነሱም እንግዲህ ስሜት ሊገልጽላት እያለ የሚለውን ለመስማት እየጠበቀች ባለችበት አበባ መንትጎ ማጣል ምናምን ይሄ ልክ አይደለም። ትክክል እንኳ ያልሆነ ነገር ቢኖር ብዬ አስባለሁ። ለማንኛውም ምክርና ቦክስ ለሰጪው ቀላል ነው ይባላል። ቻናሌን ላይክ ሰብ አድርጉልኝ፣ አይከፈልበትም። ወዳችኋለሁ። አሰላሙ